ኢየሱስ ከማለታችን በፊት ድንግል ማለት ግዴታ ነው። ስለመቤታችንማ እናፍርም እንናገራለን አላላችሁም እንዴ? ቅድም ከድንግል ጋራ ግብ ይገጥማሉ። በንጽህና በቅድስና የምትመሲን በክብር ግን የምትበልጭን በመቤቴ ንገሩኝ። የምትወዷት ብቻ ደግሞ የእግዚአብሔር ቤት ማናት? የእግዚአብሔር ቤቱ የትኛው? ምን ቤት አለው? ማን የሰራው ቤት? ለቤትህ ለማደሪያ ምስጋና ይገባል። እስኪ እንዲያው ሀገሪቱ በደም እየታረሰች ነው። እባክህ ጌታ ሆይ በቃሽ በላት ብለን አንዳንድ አቡነ ዘበሰማያት ብንችል እንባን ጨምርበት ብንችል። እናቶቼ ለዚህ ቅርብ ናችሁ። በደንብ አልቅሳችሁ እንባ አውጥታችሁ ጌታ ሆይ ይህችን ሀገር ይቅር በላት። እርስ በርሳችን የምንበላላውን ሰው ለሰው ማይራራበት ሰው ከእንስሳነት አልፎ አውሬ ሆኖ ተመልከቱ እንዲያርገን እንቁረጠው እንረዳው እየተባለ ሰው ሲታረድ በቪዲዮ እያየን ነው። ከዚህ የደረስነ ይህን ያሳየን ይህን ያየ አይናችን የተረገመ ነው። በእውነት ምን ብንረገም ነው? ስለዚህ እናንተ ቅርብ ናችሁ፣ አባቶቼ ቅርብ ናችሁ። አንዳንድ አቡነ ዘበሰማያት እንባ ጨምራችሁ አልቀሳችሁ ለእግዚአብሔር ንገሩት። ሌላ ምን አማራጭ አለን? ለሚመረኮዝባት በሉ እስኪ ለሚመረኮዝባት የሕይወት ዛፍ ናት። የትምህርታችን መነሻ ነው። መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ያለውን ኃይለ ቃል መነሻ እናደርጋለን። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በቸርነቱ የጠበቀን በመግቦቱ ያልተለየን ቀኑን በሰላም ስንመላለስ እንድንውል ያደረገን አሁንም በቤቱ ያሰባሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። አምላክን ያየንባት የተቀማነው ርስት እንዲመለስ ምክንያት የሆነችን እማምላክ ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይድረሳት። የምንማማርበት የሰዓት መጠን ረጅምና አጭር ነው። ምንና ምን ነው? በጣም ረጅምና በጣም አጭር ሰዓት እንቆያለን ማለት ነው። ማን ይርዳን? እግዚአብሔር ይርዳን። እንዳትረሱ፣ በጣም ረጅምና አጭር ሰዓት እንቆያለን ማለት ነው። የትምህርታችን ርዕስ ቅድም እንዳልኋችሁ ዕፀ ሕይወት ይእቲ ለኩሎሙ እለ ይትመረወዝዋ፣ ለሚመረኮዝባት የሕይወት ዛፍ ናት በሚል ነው የምንማማረው። የትምህርታችን መሰረታዊ ዓላማ ዛሬ እንደሚታወቀው ሰውና እግዚአብሔር የተገናኙበት ወይም ደግሞ እግዚአብሔር በስጋ የተገለጠበትን ዕለት እናስታውሳለን። ይህን ያህል ሰንብተን መቼም እናታችን ቅድስት ድንግል ማርያምን ክብሯን፣ ምልጃዋን፣ በረከቷን፣ እናትነቷን በተወሰነ በተኮላተፈ አንደበታችንም ሳንመሰክር ብንሄድ ቤተ ክርስቲያንም ትታዘበናለች። እሷን ማይከል አድርገን እግዚአብሔር በእሷ ላይ የሰራውን ስራ እሷን እንዴት እንደሰጠን ለምን እንደሰጠን ትንሽ ደቂቃ እንማማራለን። ማን ይርዳን? ማን ይርዳን? መቼም እመቤታችን ስሟ ሲጠራ የሚጨክን ኦርቶዶክስ የለም። በድንግል ማርያም የሚጨክን ዲያብሎስ ብቻ ነው። ይገርማቸዋል። ዲያብሎስ አምርሮ የሚጠላት አምርሮ የሚጨክንባት ወይን የሰራሽልኝ አንቺ ባትኖሪ አንቺን ባያዘጋጅ እኮ አልሸነፍም ነበር እያለ እግዚአብሔር መሳሪያ ያደረጋት ድንግል ማርያምን ስለሆነ መታረቂያ መንገድ ያደረጋት ራሱ ፈጥሯት ራሱ ማዳኛ መንገድ ማዳኛ ምክንያት ያደረጋት እናታችን ቅድስት ድንግል ማርያምን አጋንንት ይፈራታል፣ ዲያብሎስ ይንቀጠቀጣታል፣ ክፎች ይጠሏታል። እኔና እናንተ ደግሞ ምን እንላታለን? ምን እንላታለን? እንወዳታለን። እንግዲህ ይህንን ቃል የተናገረው ጥበበኛው ሶሎሞን ነው። ዕፀ ሕይወት ይእቲ ለኩሎሙ እለ ይትመረወዝዋ፣ ለሚመረኮዝባት የሕይወት ዛፍ ናት ብሎ የተናገረላት ሶሎሞን ነው። አጭር ደቂቃ ነው ማስተምረው። መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ያለውን ኃይለ ቃል በደንብ ስንመረምረው ስናየው መተርጉማን ሲተረጉሙ ለሚመረኮዝባት የሕይወት ዛፍ ናት ይላል። ዛፍ ሁለት አይነት ዛፍ ነው ያለ። ክፉ ዛፍ አለ፣ በጎ ዛፍ አለ። የሚያፈራ ዛፍ አለ፣ የማያፈራ ዛፍ አለ። ዛፍ ጠባዩ ብዙ ነው። አንዳንዱ ቅጠል ያለው ዛፍ አለ፣ አንዳንዱ ቅጠል የሌለው ዛፍ አለ። ስለዚህ ሰሎሞን ደግሞ ምን አለ? የሚገርመው የሰሎሞን ንግግር ሰሎሞን ይችን ዛፍ በአብራኩ ይዟት ይዘምርላታል። ይቺ ዛፍ በሰሎሞን አብራክ ውስጥ ያለች ናት። ከርቀት እየተመለከተ ከ1000 ዓመት በኋላ በምድር ተገልጣ ተተክላ ለምልማ ለምትገለጠዋ የሕይወት ዛፍ ዕፀ ሕይወት ይእቲ ለኩሎሙ እለ ይትመረወዝዋ እያለ የሚዘምርላት በአብራኩ ይዟታል። እመቤታችን ቅድስት ድንግል ማርያም ናት የሕይወት ዛፍ የተባለችው። ለምን ከተባለ አስቀድሞ እንዲሁም እሱ
ጥበበኛው ሰሎሞን በመጽሐፈ በመኃልየ ዘሰሎሞን እንዲህ ሲል ደግሞ አስቀድሞ ገልጧት ነበረ። ራሱ ሰሎሞን መኑ ይእቲ ዛቲ እንተ ትሄውፅ ከመጎህ እንደ ጠዋት ፀሐይ የምታበራ ያች ይላል በርቀት ያች ከሩቅ የማያት የጠዋት ፀሐይ መኑ ይእቲ ዛቲ እንተ ትሄውፅ ከመጎህ እንደ ጠዋት ፀሐይ የምታበራ የጠዋት ፀሐይ ሶስት አካላት ይፈልጉታል። እየሰማችሁ ይሄ ነው። ስንት አካላት ይፈልጉታል? ሰው ሶስት ወገን ነው። አንዱ ሕፃን ነው፣ ሁለተኛው ጉልምስና ነው፣ ሶስተኛው ሽምግልና ነው። የጠዋት ፀሐይ እናቶቻችን ልጆቻቸውን ሻወር ወይም ያጥቧቸውና ካጠባችኋቸው በኋላ ምን ታረጓቸዋላችሁ? የወለዳችሁ ተናገሩ። ምን ታረጓቸዋላችሁ? ፀሐይ ታሞቋቸዋላችሁ። ምኖችን? ሕፃናትን። አሁን የጠዋት ፀሐይ ለሕፃን ታስፈልጋለች አታስፈልግም? ታስፈልጋለች። እኛ ጎረምሶች ጠዋት ፀሐይ ስትወጣ ከለሯን አይተን ሙቀቷን አይተን ልክ ብርሃን ከጨለማው ተወግዶ ብርሃን ሲፈነጥቅ ፀሐይ መውጣቷን ስናረጋግጥ ወጥተን ብርድ ሲለን ምን ላይ እንቆማለን? ፀሐይ ላይ። እንዲሁም አንዳንዶቻችን አትከልለኝ እንጂ ፀሐይን እንላለን። ስለዚህ የጠዋት ፀሐይ ለሕፃኑም ታስፈልጋለች፣ ለወጣቱም ታስፈልጋለች። እውነት አሰት። ከዛ ሲቀጥል ደግሞ ሽማግሌ ተመልከቱ። በሽምግልና ዘመን ጠዋት ተነስቶ ዳዊቱን ዘርግቶ የሚቀመጠው ፊቱን ወደ ምስራቅ አዙሮ፣ ያው ጸሎትም ሲጸለይ ወደ ምስራቅ ዙሮ ስለሆነ ወደ ምስራቅ ጸሎት የሚጸለይ ወደ ምስራቅ ተዙሮ ነው። ለምሳሌ እዚህ ጋር ሆናችሁ ወደዚህ ዙራችሁ ትጸልያላችሁ። ማን ምስራቅን ማን ትተካለች? ቤተ ክርስቲያን ስለምትተካ ወደ ቤተ ክርስቲያን አቅጣጫ እንዞራለን። ምንም በሌለበት አካባቢ ግን ጸሎት የሚጸለየው ወደ ተዙሮ ነው። ወደ ተዙሮ ነው፣ ወደ ምስራቅ ተዙሮ ነው። ስለዚህ ሽማግሌው ወንበር ካገኘ ወንበር ላይ ወይም ትልቅ ድንጋይ ላይ ቁጭ ይልና ፀሐይን ፊት ለፊት ግንባሩን እያስመታ ይሄን ዳዊቱን ይለዋል፣ ያነበንበዋል። ለምን? ፀሐይ ለሽማግሌውም ሰውነት ተስማሚ ናት፣ ለወጣቱም ሰውነት ተስማሚ ናት፣ ለሕፃናትም ተስማሚ ናት። መኑ ይእቲ ዛቲ እንተ ትሄውፅ ከመጎህ እንደ ጠዋት ፀሐይ የምታበራ ሕፃኑ የሚፈልጋት፣ ወጣቱ የሚፈልጋት፣ ሽማግሌው የሚፈልጋት ያቺ ፀሐይ ማናት ይላታል ሰሎሞን። የሚገርማችሁ የት እንዳለች ታውቃላችሁ? ሰሎሞን አብራክ ውስጥ። ከማን አብራክ ውስጥ? ከማን አብራክ ውስጥ? በአብራኩ ይዞ። ምን ነው ደህና መሻችሁ? ተናገሩ እንጂ ስለመቤታችንማ እናፍርም እንናገራለን አላላችሁም እንዴ ቅድም? ስለዚህ ተናገሩ። በምኑ ይዟት አልኳችሁ? በአብራኩ። ምክንያቱም ድንግል የማን ልጅ ናት? የሰሎሞን ልጅ ናት። እና ይችንን እንደ ፀሐይ እንደ ጠዋት ፀሐይ የምትፈለግ ሁሉ የሚፈልጋትን ፀሐይን የምትወልደውን ምስራቅ ድንግል ማርያምን በመኃልዩ የጠዋት ፀሐይ አላት። ከዛ እንደገና በምሳሌው ደግሞ ሲመስልላት ዕፀ ሕይወት ይእቲ ለኵሎሙ እለ ይትመረወዝዋ ለሚመረኮዝባት የሕይወት ዛፍ ናት አለ። እሷም ማናት? እናታችን ቅድስት ድንግል ማርያም ናት። የሕይወት ዛፍ የሆነችው እንዴት ነው? ቅድም እንዳልኋችሁ ዛፍ ክፉ ዛፍ አለ፣ በጎ ዛፍ አለ። ይቺ ዛፍ ሰሎሞን ያያት ዛፍ፣ ሰሎሞን የተመለከታት፣ ሰሎሞን የመሰለላት፣ ሰሎሞን በአብራኩ ይዟት ወልደ ዳዊት ወልደ ሰሎሞን ወለተ ዳዊት ወለተ ሰሎሞን የተባለች ንጽሕት ክብርት ድንግል ማርያም የሕይወት ዛፍ ናት ማለት ነው። ለምንድን ነው የሕይወት ዛፍ የተባለችው? በደንብ አስተውሉ። አሁን ፀሐይ ቢመጣ ይህን ዛፍ ምን ታረጉታላችሁ? ትጠለሉበታላችሁ። ዛፍ ሁለት ጥቅም አለው። አንደኛው ጥላው ይጠቅማል፣ ሁለተኛው ፍሬው ይጠቅማል። ምኑ ይጠቅማል? ፍሬውን ለምግባችን፣ ጥላውን ይሄ ቅጠሉን ለጥላችን ለመጠለያችን እንጠቀምበታለን። ድንግል ማርያምም ቢያንስ ጥቅሟን እንዘርዝረው ብንል አንጨርሰውም፣ ግን ሁለቱም ብቻ እናነሳለን። ዛፉ እናንተና እኔ የምንጠለልበት ዛፍ፣ ከፀሐይ ከቃጠሎ የምንከላከልበት ዛፍ ነው። ፍሬ የምናገኝም ከዛፍ ነው። አያችሁ፣ ሰሎሞን አድርጎ የተናገረላት ዕፀ ሕይወት ይእቲ ለኵሎሙ እለ ይትመረወዝዋ
ለሚመረኮዝባት የሕይወት ዛፍ ናት። ምን ይገኝባታል? ፍሬ። ምን አይነት ፍሬ? የተባረከች እንጨት ስለሆነች፣ የተባረከች ዛፍ ስለሆነች የተባረከ ፍሬ ይገኝባታል። መጻሕፍት ሐረግ ናቸው። ብሉይ ኪዳን የተናገረውን ሐዲስ ይመዝና ወስዶ ይናገረዋል። ሐዲሳት የተናገሩትን ሊቃውንት ይመዙና ወስደው ይናገሩታል። ከነዚህ መካከል የሕይወት ዛፍነቷን የተናገረላት የሰሎሞንን ያዘና እንግዲህ ለነቢያት ትንቢት የሚገልጡ ለነቢያት ምስጢር የሚገልጡ ቅዱሳን መላእክት ናቸው። ቅዱስ ገብርኤል ደግሞ እንደገና ሰሎሞን አባትሽ ቀድሞ እንደተናገረልሽ አለና በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምራችሁ ስታነቡ ሁሌ የምትሰሙት ምልዕተ ጸጋ ምልዕተ ክብር በንጽህና በቅድስና የምትመሲን በክብር ግን የምትበልጭን ሰሎሞን የሕይወት ዛፍ ያለሽ ዳዊት እንዲሁም ያመሰገነሽ የዳዊት ልጅ የተባልሽ ንጽሕት ክብርት ድንግል ማርያም አንቺ ከሴቶች ተለይተሽ ምነሽ አለ። ምነሽ? የተባረክሽ ነሽ። የማኅፀንሽ ፍሬ ደግሞ ምንድን ነው? ምንድን ነው? አርሙ። የተባረከ አይደለም። ምንድን ነው? ቡሩክ ነው። ጎበዞች፣ ጎበዝ። እሷ ምንድን ናት? የተባረከች። ልጇ ምንድን ነው? ቡሩክ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋን በረከተ ነፍስን በቸርነቱ የሚያድል የባህሪ አምላክ ወልደ አምላክ ቡሩክ እግዚአብሔር ነው አለ ቅዱስ ገብርኤል። ስለዚህ ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ እግዚአብሔር ወልድ። ገብርኤል የተናገረው ለነቢያት የሚነግርም ገብርኤል ነበረ። ቅዱሳን መላእክት ናቸው ለነቢያት የሚነግሩ፣ ምስጢር የሚነግሩ መላእክት ናቸው። አሁን ደግሞ ራሱ መጣና ምልዕተ ጸጋ ጸጋን የተመላሻል። ምን አይነት ጸጋ? የተባረክሽ የሕይወት ዛፍ አንቺ የተባረክሽ ዛፍ ነሽ። የማኅፀንሽ ፍሬ ደግሞ በአንቺ ዛፍነት የሚገኘው ወልድ ደግሞ ቡሩክ ነው አለ። ተመልከቱ፣ ዛፍ ከሌለ ምን የለም? ምን የለም? ፍሬ የለም። ያለ ዛፍ ፍሬ አለ? የለም። ስለዚህ ፍሬውን ለመጥራት ፍሬውን ለመብላት ምን ያስፈልጋል? ምን ያስፈልጋል? ምናልባትም ወንድሞቻችን እህቶቻችን ይሄን ድምፅ የሚሰሙ አምላካችን መድኃኔዓለም ኢየሱስ ክርስቶስን ኢየሱስ የሚሉ ነገር ግን ዛፍ ከሌለ ፍሬ የለም። ማን ነገረን? መጽሐፍ። ፍሬ የሌለው ዛፍ የለም። ምናልባት ዛፍ የሌለው ፍሬ የለም፣ ፍሬ የሌለው ዛፍ ግን ይኖራል። ድንግል ማርያም ፍሬ ያላት ዛፍ ናት። ፍሬው መድኃኔዓለም ኢየሱስ ክርስቶስ ነው። ዛፏ ድንግል ማርያም ናት። ስለዚህ ዛፍና ፍሬ አይነጣጠሉም። ያለ ዛፍ ፍሬ የማይገኝ ከሆነ ያለ እመቤታችን ክርስቶስ የለም። ክርስቶስ መጀመሪያ ድንግልን ዛፊቱን በህሊናው በሐሳቡ አዘጋጀ። ምን ሊያረግባት? ፍሬ ሆኖ በሥጋ ተገልጦ በዚህ ዓለም ሊመላለስባት ምክንያት ያደረጋት እውነተኛዋ ዛፍ ክርስቶስ የጠበቃት ክርስቶስ አስቀድሞ ከአብ ከወልድ ከአብ ከመንፈስ ቅዱስ ጋር የጠበቃት እውነተኛዋ ዛፍ ድንግል ማርያም ናት። ማንን የምታስገኝ? ፍሬ ክርስቶስን። ማንን የምታስገኝ? ማንን የምታስገኝ? ታላቁ ሊቅ ቅዱስ ያሬድ ይህንን ወሰደና እንዲህ አለ። አንቲ ውእቱ ዕፅ ቡሩክ ሰሎሞን የተባረክሽ ዛፍ ነሽ ያለሽ ንጽሕት ክብርት ድንግል ማርያም አንቺ የተባረክሽ የሕይወት ዛፍ ነሽ። ዕፀ ሕይወት ወዕፀ መድኃኒት የመድኃኒት እንጨትም ነሽ። ህየንተ ዕፀ ሕይወት ዘውስተ ገነት በአንቀጸ ብርሃን ድርሰቱ ላይ በገነት የሰው ልጅ የሚበላቸው የሚገራርሙ ዛፎች አሉ። በገነት አንዱ ፍሬ በገነት ያሉ ዛፎች አንዱ ፍሬ ለአንድ ሰው 7 ቀን ምግብ ይሆነዋል አሉ። ስንት ቀን?
ስንት ቀን? ወጣቶች ስንት ቀን? ስንቱ ፍሬ? አንዱ ፍሬ። የት ያለው? በገነት ያለው አንዱ ፍሬ ለ7 ቀን ይበቃል። ነገር ግን ያ ፍሬ ተበልቶ ያልቃል። በገነት ካሉ ዛፎች አንቺ ትበልጫለሽ። ምክንያቱም ዘኮንቺ ዕፀ ሕይወት በዲበ ምድር ፍሬኪኒ ፍሬ ሕይወት ውእቱ ወዘበላምኔው ሕይወተ ዘላለም ያዩ። ፍሬሽም የሕይወት ፍሬ ነው። እሱ ማን ነው? የባሕርይ አምላክ ነው ማለት ነው። ከሱ ፍሬነት የበላ ደግሞ ለዘላለም ይኖራል። አንቺ የሕይወት ዛፍ ነሽ። ልጅሽ ደግሞ የባሕርዩ አምላክ ኢየሱስ ክርስቶስ በስጋ የተገለጠ በአንቺ ስጋ የተገለጠ አምላካችን እግዚአብሔር ደግሞ አለ እሱ ፍሬ ነው። ያ ፍሬ ደግሞ ያን ፍሬ የበላ ለዘላለም አይራብም፣ ለዘላለም አይጠማም፣ ለዘላለም ከብሮ ይኖራል። የሚያስርብ ፍሬ አይደለም ካንቺ ጋር ያለው። ካንቺ የተገኘው ፍሬ ሁሉ ቢበላው የማያልቅ ነው። አንድ ሰው 7 ቀን በልቶት የሚያልቅ እንደ ገነት ፍሬ አይደለም። ሁልጊዜ ቢበላው የማያልቅ ነው። ለዚህ ነው ሊቃውንቱ ሁልጊዜ ዘዘልፈ ይጠባ ሳያቋርጥ የሚዘጋጅ ሳያቋርጥ የሚሰዋ ሳያቋርጥ የሚጋገር እውነተኛ ፍሬ እውነተኛ እንጀራ በቤተ መቅደሱ በየቀኑ የሚሰጡን አስቀድመው ነቢያት ከድንግል ማርያም የተወለደው አምላካችን መድኃኔዓለም ኢየሱስ ክርስቶስ እውነተኛ ፍሬ የሕይወት ፍሬ መሆኑን ድንግል ማርያም ደግሞ የሕይወት ዛፍ መሆኗን ለመንገር ነው። ልብ በሉ። የሕይወት ዛፍ ዛፍነቷ ፍሬውን ታስገኛለች። አንዱ ጥቅሟ ፍሬ ማስገኘት ነው። ሌላው ጥቅሟ የዛፍ ምንድን ነው? መጠለያ መሆን ነው። የኃጢአት ቃጠሎ በበዛበት ዓለም ድንግል ማርያምን ዛፍ አድርገን መጠለል ካልቻልን ታስታውሳላችሁ። ተማሪ ባዶ አኩፋዳ ይዞ በእንተ ስማ ለማርያም ማለት ይሄዳል። ሲሄድ ደግሞ ሲያርስ እንደከረመ ገበሬ እርግጠኛ ሆኖ ነው የሚሄደው። ማንን ከፊት አስቀድሞ? ማንን አስቀድሞ? በማርያም ጥሯት። ማንን አስቀድሞ? እመቤታችንን አስቀድሞ ከፊት። እመቤቴ አንቺ ከፊት ቅደሚልኝ ይልና የነማማን ልቡናቸውን አራሪልኝ ይልና ሰላም ለኪ ደግሞ ባዶ አኩፋዳ ጠቅሎ ውሻ እንዳይነክሰው ጨንገር ይዞ ዱላ ምርኩዝ ይዞ ጉዞውን ይቀጥላል። ሲዋዝ ምን እንደሚያደርግ ታውቃላችሁ? ሩቅ ቦታ ከሆነ የሚሄድ የዕለቱ ውዳሴ ማርያም ይደግማል፣ ሰላም ለኪ ይደግማል። ካልሆነም ቶሎ ማይደርስ ከሆነ መልካ ማርያም ይደግማል፣ አንቀጸ ብርሃን ይደግማል። እየጸለየ ነው የሚሄደው ተማሪ። የማንን ስም እየጠራ? የማንን ስም? ተመልከቱ። ተማሪው ስሟን እየጠራ መንገድ እመቤቴ ደግሞ ቀድማ ሄዳ የእነማማን ልቡና አራርታ ትጠብቃለች። አያችሁ? ልቡናቸውን አራርታ ትጠብቃለች። በእንተ ስማ ለማርያም ይላል። ይውላችሁ ከኋላ የምታዩቸው ከመላከ ስብሐት ጀምሮ ያሉት አባቶቻችን በሙሉ ማን ፈበረካቸው ካላችሁኝ እመቤታችን የፈበረካቻቸው ናቸው። እመቤታችን የእሷን ስም እየጠሩ አንዳንዶች ደግሞ እንዲህ ስንል እመቤታችን የፈጠረቻቸው ይላሉ ብላችሁ ደግሞ እንዳትሰናከሉ። አዎ እመቤታችን ስሟን ጠርተው በእንተ ስማ ለማርያም ብለው ሲጠሩ ያን ጊዜ ክፉ የነበረችው ሴት ልቧ አራርቶ እያኩተመተመችም ቢሆን እንዲያው ስሟን ጠራብኝ ብላ ካለ እንጀራ ከሌለ በቆሎ ጥሬ ከሌለም ጥሬ ድንች አውጥታ በድንግል ማርያም ስም ትሰጣለች። ተማሪ ብስሉንም ደረቁንም ገብሱንም ሁሉን ነገር በአንድ አኩፋዳ አንድ ላይ አፈር የነካውንም ድንች አፈር አለው ያንም እንደገና ወጥ እንጀራም ከሰጠችው አንድ ላይ ያደርግና ተሜ ወስዶ ከጎጆ ውስጥ ሆኖ እመቤቴ አንቺ የሰጠሽ በረከት እኮ ነው ይልና ጥሬውን ለብቻ አፈር ካለ አፈሩን እፍ እያለ እንደገና እንጭቃው ወጡና አፈሩ አንድ ላይ ሲዋሃድ አስቡት እንግዲህ እመቤቴ አንቺ ታውቂያለሽ ጤና ነው ይልና በስሟ ይባርክና ግጥም አድርጎ ቅኔውን ሲቀኙ ትሰማላችሁ። ሐዲሳቱን ብሉያቱን ሲያመሰጥረው ድጓውን ሲጮህ ትሰማላችሁ። አምላካችን ክብር ምስጋና ይግባው። በእውነት አያችሁ መጠለያ ናት። የምግብ ማቅረቢያም ናት። ለዚህ ነው ሰሎሞን ዕፀ ሕይወት ይእቲ ለኵሎሙ እለ ይትመረኰዝዋ ለሚመረኰዝባት የሕይወት ዛፍ ናት አለ። የሚመረኰዝባት ማለት ቢርበኝ ታበላኛለች ለሚላት፣ ቢጠማኝ ታጠጣኛለች ለሚላት፣ ብጣላ ታስታርቀኛለች ለሚላት፣
ከጌታዬ ጋር ታስታርቀኛለች ለሚላት የሕይወት ዛፍ ናት መጠለያ አለ። ለምን? የተባረከች የተለየች ናት። የተባረከችነቷ ምንድን ነው? መባረኳ፣ ልዩነቷ ሁልጊዜ ጠዋት ተነስተን ሰአሊ ለነ ቅድስት እንላታለን። ድንግል ሆይ ለምኝልን እንላታለን። እስኪ በሉ ሁላችሁ ድንግል ሆይ በሉ እስኪ ለምኝልን በሉ። ምን በይልን? ትችላለች አትችልም? ምን ማለት ከማን ዘንድ? ከልጇ ዘንድ። ምን ስለሆነች? የሕይወት ዛፍ ናት እሷ። ልጇ ደግሞ ምንድን ነው? የሕይወት ፍሬ ነው። ስለዚህ የተሰጣት አንዱ የእሷ የሕይወት ዛፍነት መጠለያ፣ ለሚመረኮዝባት ማለት በምልጃዋ ለሚያምን ማለት እኮ ነው። ምርኩዝ ከጭቃ ማምለጫ ከጠላት መከላከያ ነው። ሲደክም ጉልበት መሆኛ ነው። ድንግል ማርያም በተለያየ ኃጢአት ሥራ ስንደክም የምታግዘን ረዳታችን፣ አማላጃችን እሷ ናት። ወዳጀ እሷን ይዞ ካልሆነ በስተቀር እሷን ይዘንም እኮ አልተሳካልንም። አንዴ መውጣት አንዴ መግባት እየሆነብን እሷን ማመስገን እሷን ማወደስ እግዚአብሔርን ማመስገኛ የእግዚአብሔር መመስገኛ ምክንያት ሆና ስትመጣ እንዲሁም ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ይላታል። በዚህ በመዝሙር 95 በመዝሙር 93 ቁጥር 5 ላይ እግዚአብሔር ሆይ አለ ነቢየ እግዚአብሔር ቅዱስ ዳዊት እኮ ነው አስቀድሞ ገና ለቤትከ ይደሉ እግዚኦ ስብሐት በጽዮን ለነዋህ መዋዕል። ጌታ ሆይ አንተማ አንተ ነህ፣ ሁልጊዜም የተመሰገንህ አምላክ ነህ፣ ምስጋና የባህሪህ ነህ። ነገር ግን ለአንተ ቤት ምስጋና ይገባል አለ። ለማን? ለአንተ ቤት በሉ ሁላችሁ ምስጋና ይገባል። ለምንህ? ለምኑ? የእግዚአብሔር ቤት ደግሞ ማናት? በእመቤቴ ንገሩኝ፣ የምትወዷት ብቻ። ደግሞ የእግዚአብሔር ቤት ማናት? እመቤታችን ድንግል ማርያም። ለቤትከ ይደሉ ስብሐት አለ፣ ለቤትህ ምስጋና ይገባል አለ። ታዲያ አንተ ዳዊት ለቤትህ ምስጋና ይገባል ብሎ የዘመረላትን አላመሰግንም ምትል ምን ልትሆን ፈልገህ ነው? መጽሐፍ ነው ያለው ለቤትህ። ቆይ እንጂ የእግዚአብሔር ቤት ሌላ ምን አለው? ማን የሰራልት ቤት? እስኪ እያንዳንዳችን የእግዚአብሔር ቤት አሁን ይህ ጥቅስ እኮ ለእመቤታችን አይደለም ለቤቱ ነው የሚል ሰው ቢመጣ ለእግዚአብሔር ቤት አዎ ካለ በየትኛው ጭቃ የተሰራ በምን አይነት እንጨት የተሰራ በምን አይነት ብሎኬት የተሰራ የትኛው ቤቱ ነው ብለን ብንጠይቅ መልስ ይኖራል? ምእመናን ይኖራል? የእግዚአብሔር ቤቱ የትኛው ነው? ምን ቤት አለው? ማን የሰራው ቤት? ምን አይነት ቤት ነው የምትሰሩልኝ አይደል ያለ ራሱ እግዚአብሔር። እግዚአብሔር ለራሱ የሰራት ቤት ማናት ካላችሁ ድንግል ማርያም ናት። ክብር ምስጋና ለስም አጠራሯ ይግባት። በእውነት ድንግል የእግዚአብሔር ቤት ናት፣ የከተመባት ከተማው ናት። ለቤትከ ይደሉ እግዚኦ ስብሐት፣ ለቤትከ ይደሉ ስብሐት፣ ለቤትህ ለማደሪያ ምስጋና ይገባል። አምላካችን መድኃኔዓለም ኢየሱስ ክርስቶስ 9 ወር ከ5 ቀን ከእመቤታችን ከስጋዋ ስጋን ከነፍሷ ነፍስ ነስቶ ቤት አድርጎ አልኖረባትም? ስለዚህ ቤቱ አይደለችም? ናት እንጂ። እንዲያውም እንዲህ ይላል በሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ እንደዚህ የሚል ቃል አለ። ስለ እመቤታችን የተጻፈ ብዙ ጊዜ የሉቃስ ወንጌል ምዕራፍ 1 ላይ ብቻ ይመስለናል። የሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ ይላል፣ አንዲት ፈታኝ ሴት ወደ ኢየሱስ ክርስቶስ ቀረበች። ለምን? ክርስቶስ የሚያደርገውን አይታ ጎባጣ ሲያቀና ገረማት። አንተማ አንተ ነህ፣ ምን ይገርማል አለች። እውር ሲያበራ ገረማት። አንተማ ትችላለህ። ቅድም ጠዋት እንዳነሳ ነው የ38 ዓመት በሽተኛ አልጋ ተሸክመ ሂድ ብሎ በቃል ብቻ ሲፈውስ ስታይ ገረማት። ከዛ ምን ማድረግ እንደፈለገች ታውቃላችሁ? አምላክን ማወደስ ሳይሆን ገረማት፣ ረቀቃት፣ መጠቃትና ቀረብ ብላ ጌታ ሆይ አንተማ መቼም አንተ ነህ፣ ይህ ሁሉ ብታደርገው ምን ይገርማል? ሰማይና ምድር የፈጠረ አምላክ ነህ። ብፅዕት ከርስን ተጾረተከ የሉቃስ ወንጌል ምዕራፍ 11 ቁጥር 27 እኔ የገረመኝ አንተን የተሸከመች ማኅፀን ናት። አያችሁ፣ ክርስቶስን የተሸከመች ማን ናት? አያችሁ፣ አንተን የተሸከመች ማኅፀን የተባረከች ናት። ወብፁዓት አጥባት
አንተ የጠባቸው ጡቶችም ንዑዳን ክቡራን ቅዱሳት ናቸው። አምላክ የጠባው ጡት ከመቤቴ ውጭ አሁን አምላክ የድንግልን ጡት ለመጥባቱ የሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ ምስክር ነው። ተመልከቱ። የጠባው ጡት የክርስቶስ ሥራ ይገርማል። ጡትን ይፈጥራል፣ የፈጠረውን መልሶ ይጠባዋል። ዓይንን ይፈጥራል፣ ከድንግል ሥጋና ነፍስን ሲነሳ የራሱም በግዘ ሕፃናት በተጸነሱበት ስርዓት ሳይሆን ብሱ እንበለ ዘራ ቢሲ ተጸንሶ ሕፃናት በሚያድጉበት ስርዓት ሕፃናት እናቶቻቸው ሆድ በሚቆዩበት የመቆያ ስርዓት 9 ወር ከ5 ቀን ቆይቶ ሲወለድ የፈጠረውን ዓይን ራሱ አለቀሰበት። የፈጠረውን አንደበት ራሱ አለቀሰበት፣ ድምፅ አሰማበት። ተመልከቱ። የፈጠረውን እጅ ከድንግል ነስቶ ራሱ ዳሰሰበት። የፈጠረውን አፍንጫ ራሱ ከድንግል ነስቶ ራሱ አሸተተበት። የፈጠረውን እግር ከድንግል ነስቶ ራሱ ተጓዘበት። እግርን የፈጠረው ጌታ በፈጠረው ተጓዘ። ዓይንን የፈጠረው ጌታ በፈጠረው ዓይን አለቀሰበት። ክርስቶስ አለቀሰ። የዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ሞቶ አይቶ ወዳጃችን አልዓዛር ሞቷል ብሎ ክርስቶስ መቃብሩ ሄዶ ምን አለ? አለቀሰ ይላል። ይህን ታሪክ ለመተረክ ድንግልን ሳያነሱ እንዴት ይቻላል? ክርስቶስ በላ ስንል ድንግልን መርሳት አይቻልም። በምን በላ ካላችሁኝ፣ በስጋ። የማን ስጋ? የድንግል ስጋ። ምን አይነት ስጋ? ያልረከሰች ስጋ። ምን ሆና ነው ያልረከሰች? ራሱ ጠብቋት። ለምን? ራሱ ንጹሕ ባህሪ ነውና ንጹሕ አድርጎ ጠብቆ ሊዋሃዳት በጥበቡ የጠበቃት። እንዴት አድርጎ ጠበቃት? ምን እናውቃለን እኛ? ከዚህ በላይ ማለፍ አንችልማ። ከዚህ በላይ ምእመናን፣ አሁን ለምሳሌ ምሳ በልታችኋል። እየሰማችሁኝ ነው? እየተግባባን ነው? እስኪ ማርያምን የምትወዷት አዎ በሉ። እየተግባባን ነው? ምሳ በላን። አሁን ምሳ ስንበላ የት አካባቢ እንዳረፈ፣ ሽሮ የት በኩል እንዳለ፣ ምስሩ የት በኩል እንዳለ እናውቃለን? ታውቃላችሁ? እናንተ ሆድ ውስጥ ያለውን የተጠራቀመውን ሳታውቅ የድንግል ማርያምን ክብር እንዲህ ነው ምን አገባህ አንተ? እንደ ራሳችን እንኳን ማወቅ እግዚአብሔር እንዴት እንደዚህ ይሆን ይችላል? እንጃ። የኛ አይምሮ ከዚህ ማለፍ አይችልም። ድንግል በድንግልና ጸነሰች፣ አዎ። በድንግልና ወለደች፣ አዎ። አማላጅ ናት፣ አዎ። ክብሯ ዘላለማዊ ነው፣ አዎ። ከማን ቀጥላ? ከእግዚአብሔር ቀጥላ። ፍጡር ናት፣ አዎ። ከፍጡራን ትበልጣለች፣ አዎ። ሙታለች፣ አዎ። ተነስታለች፣ አዎ። ዳግም ትሞታለች፣ አትሞትም። ዳግም ትንሣኤ ያገኛታል፣ አያገኛትም። ለምን? እኛ ምን እናውቃለን? ከዚህ ዘለለ መልሳለን አለ። እግዚአብሔር አደረገ፣ በቃ ይኸው። ለምን? የጠባው ጡት አምላክ የጠባው ጡት የድንግል ጡት ነው። ተመልከቱ። ሰሎሞን ለሚመረኮዝባት አለ የሕይወት ዛፍ ናት ወዳጀ። ድንግልን ሳትይዝ ክርስትና የለም። ክርስቲያን የሚለውንም ራሱን ስሙን ለመጥራት ከድንግል መወለዱን እንዲያውም እኮ መተርጉማን ሲናገሩ እመቤታችን ድንግል ማርያም ቅዱስ ሉቃስ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ያለውን ሲተረጉሙ ሁሉ ሚል ቃል ተጠቅሟል ቅዱስ ሉቃስ። ከሴቶች ተለይተሽ፣ ከሴቶች መካከል ብዙ ሴቶች አሉ ካሁን በፊት የነበሩ ለወደፊትም የሚመጡ ሴቶች አሉ። ሴት ከተባለችቱ በሙሉ ተለይታ ድንግል ማርያም የተለየች ናት። ለምንድን ነው የተለየችው ካላችሁ ሁለት ግብር አላት ነው። ስንት ግብር አላት? ስንት ግብር አላት? ሁለት ግብር። አሁን አስተውሉ። እኔ ለእናቴ ምኗ ነኝ? ለእናቴ ምኗ ነኝ? አንደኛ ልጇ ናት፣ በስተርጅና ያገኘቻት። ሁለተኛ እናቷ ናት። አያችሁ፣ እናቷን ነው እኮ የወለደችው ቅድስት ሐና።
ከሴቶች ሁሉ ተለይተሽ መካከል ተለይተሽ ማለት ሁለት ግብር ያላት ናት ድንግል ማርያም። የኔና የእናንተ እናት የሕይወት ዛፋችን የምንታመንባት ድንግል ብለን የምንጠራት አማላጅ የምንላት ድንግል ማርያም ለሐና ልጇና እናቷ ናት። በዚህ ብቻ አይገርመንም። ለቀዳሚት ሔዋን እናቷ ናት፣ ለቀዳሚት ሔዋን ልጇ ናት። የአዳም ልጁ ናት፣ የአዳም እናቱ ናት። የጌታ እናቱ ናት፣ የጌታም ልጅ ናት። የአምላክ ልጅ ሁና የአምላክ እናት የሆነች ድንግል ማርያም ናት። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። ሁሉ አንዲት ሴት ለእናቷ ልጅ እንጂ እናት መሆን አትችልም። ድንግል ማርያም ግን ችላ ተገኝታለች። አስቻዩ አስችሏታል። ለእናቷ ለሐና ልጇ፣ ለሔዋን ልጇ፣ ለሔዋን እናቷ፣ ለሐና እናቷ ሆናለች ድንግል ማርያም። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ የሚያሰኛት ሁሉ ከሴቶች መለየቷ ይኮ ነው። እናት ናት፣ ደግሞ ልጅ ናት። እንዲህ አይነት ግብር ያላት ፍጥረት የለችም። ከማን በስተቀር ከማን በስተቀር ይችን እናት ማመስገን እንዴት እምቢ ይላል ሰው ነው። የሕይወት ዛፋችን የእንጀራ መብያችን ድንግልን እኮ የምንወድበት የራሳችን ምክንያት ስላለን ነው። ሁሌ እንደምትሰሙት በቅዳሴው አባ ሕርያቆስ ድንግል ሆይ ብዙ ማመስገኛ ነገር አለን አለ። ብዙ አንቺን የምንወድበት ነገር አለን፣ ግን ሰው ሆዱን ይወዳልና አለ። ብዙ እገሌን ወደዋለሁ እንላለን፣ እገሊትን ወዳታለሁ እንላለን። ከእገሌና እገሊትን ከምንወድበት ውድ በበላይ ድንግል ማርያምን የምንወድበት ምንድን ነው ከተባለ መቼም በዚህ ዓለምም እኮ አቤት እገሌ ሲያበላ አቤት እገሌ ስታበላ የሚያልቃት አይመስላትም እኮ። እንዲሁ ዝም ብላ ቤት ያለውን ሁሉን እኮ ነው የምታመጣ ነው የሚለው። ሁሉን ግን አትሰጥም። እውነት ነው። አሁን ይሄ አንድ ሰው አሁን አንድ ትሪ እንጀራ በወጥ አድርጎ ቢሰጣችሁ በስማም ጓዳ ምንም ሳታስቀር እኮ ነው እገሊት የምትሰጥ ብላችሁ ታወራላችሁ። ግን እውነት ነው? እውነት ነው? ቢያንስ ለባሏ ታስቀምጣለች። በዚያ በደንብ አድርገን እናመሰግናለን። ምስክርነት ወይ እገሌ ጠባዩ ነው እንጂ ሲያበላማ ማን ይሆነዋል እንላለን፣ እንወደዋለን። በምን? በመብላታችን፣ ሰዎች በማብላታቸው። ድንግልን ደግሞ እንወዳታለን። ለምን? ምግብ ስላመጣች። ምን ስላመጣች? ምን ስላመጣች? ድንግል ሆይ የሚበላውን ስለሰጠሽን፣ የሚጠጣውን ስለሰጠሽን፣ ስለዚህ ነገር እንወድሻለን፣ እናከብርሻለን፣ እናገንሻለን ብለን እናመሰግናታለን። ያን ጊዜ ድንግል ደስ ይላታል። ምልዕተ ጸጋ ምልዕተ ክብር ስንላት ሞገሷ በፊታችን ከቅድም ድንግል ማርያምን የሚወድ ክርስቲያን፣ ድንግልን ስሟን የሚጠራ ክርስቲያን በሌላ መንገድ አምላኩን እያመሰገነ መሆኑን ማወቅ አለበት። አምላኩ ምክንያቱም እግዚአብሔር ያከበራቸውን ማክበር ግዴታችን ነው። ያውም እናቱን ያን ጡቷን የጠባላትን ድንግል አለማክበር የሕይወት ዛፌ ናት፣ አማላጄ ናት አለማለት ከዚህ የበለጠ ምን ሞት አለ? ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ኢንህድግ መድኃኒተነ ወዳጄ ምንም ይሁን ምን እኛ በሽተኞች ነንና መድኃኒታችንን አንተው አለ። ምናችንን አንተው? ምንን አንተው? እና ይህን ሲተረጉም መድኃኒት የተባለ ምንድን ነው ካለይ ድንግል ማርያም መድኃኒት ናት፣ ልጇ ክርስቶስም መድኃኒት ነው አለ። እንዴት የሚለውን ደግሞ ሲያስረዳ ማርያም መድኃኒት ምትሆን እንዴት ሁና ነው ካልኸኝ፣ አንተ ታመህ መድኃኒት ልትገዛ ሐኪም ቤት ትሄዳለህ። ያን ጊዜ መድኃኒት ስጠኝ ብለህ ስትጠይቀው ሐኪሙን መድኃኒቱን ይሰጥሃል። የሚዋጣውን ብቻ ለይተህ ነው የምትገዛ ወይስ ደግሞ እስከ መያዣው ነው ይላል። መድኃኒት ስትገዙ እስከ መያዣው ነው ወይስ የምትዋጣውን ብቻ ስጠኝ ነው የምትሉት? እየተግባባን ነው? ብቻዬን ነው ግን ማወራ። ወንዶች ገብቷችኋል? ለሚመረኮዝባት በሉ እስኪ። ኧረ በስመ አብ እንኳንም እግዚአብሔር ዝም እና ሰው መድኃኒት ሲገዛ የምትዋጣውን ብቻ አውጥቶ ነው የሚገዛው አይደለም አይደል? እንዳለ እንደታሸገ ነው። ስሙ ግን ያ ካርቶኑ ጭምር መድኃኒቱን የያዘው ነገር ጭምር ምን ተብሎ ነው የሚጠራው? መድኃኒት። ድንግል ማርያምም ውስጣዊውን መድኃኒት የያዘች የመድኃኒቱ መምጫ ናት አለ።
ዝም ብሎ መድኃኒት ዝም ብሎ ወጥቶ አይሰጥም። መያዣ ያስፈልገዋል። መድኃኒቱ ተይዞ የመጣባት ራሱ ያዘጋጃት የዚህ ዓለም መድኃኒት የመድኃኒቱን መያዣ ፋብሪካዎች ይሰሩታል። እውነተኛው መድኃኒት ክርስቶስ ግን የመድኃኒቷን መያዣ የመድኃኒቱ የእርሱ መያዣ አድርጎ የሰራት የፈጠራት ያዘጋጃት ማናት? ድንግል ማርያም ናት። ስለዚህ ምን ትባላለች? መድኃኒት ትባላለች። መድኃኒትህን አትተዋት አለ ሊቁ። እኔ በሉ እስኪ ሁላችሁ መድኃኒቴን ድንግል ማርያምን አልተዋትም። አማናዊውን መድኃኒት ኢየሱስ ክርስቶስን አምጥታልኛለችና ምን ብላልኛለችና? ክብር ምስጋና ለስም አጠራሯ ይሁንልን በእውነት። ስለዚህ የሕይወት ዛፍ ናት ነው፣ መጠለያችን ናት። በተለይ በዚህ ዘመን ትንሹ አልበረክት ያለላችሁ፣ መንገዳችሁ ያልተስተካከለላችሁ፣ የተቸገራችሁ፣ በብዙ ጉዳይ የተጨነቃችሁ ድንግልን ንገሯት እባክሽ እመቤቴ፣ ለልጅሽ ንገሪው በሏት። ንገሪው ያንቺ ልመና መጻሕፍት የተናገሩልሽ ላንቺ አማላጅነትሽ ፊት የማያስቀልስ አንገት የማያስመልስ መሆኑን የተናገሩልሽ እናት፣ አንቺ ጡትሽን አጥብተሽዋል ባጠባው ጡት ብለሽ ንገሪልን። አንቺ በክንድሽ ታቅፈሽዋል በታቀፉ ክንዶች እባክህ ማርልኝ ብለሽ ንገሪልን። አንቺ በዓይንሽ አይተሽዋል ባዩ ዓይኖች ብለሽ ንገሪልን። አንቺ በከንፈሮችሽ ስመሽዋል በሳሙ ከንፈሮች ብለሽ ለምኝልን። አንቺ ከኪሩቤል በላይ ሆነሽ ራሱ ተሸክሞሽ አንቺም ተሸክመሽዋል ባዘለህ ጀርባዬ ብለሽ ለምኝልን ብላችሁ ንገሯት። ያን ጊዜ የታዘለው ጌታ የጀርባዋን ውለታ መች ይረሳና፣ የተሳመው ጌታ የከንፈሯን ውለታ መች ይረሳውና፣ የታቀፈው ጌታ የእጇን የእናትነት የእናት አስተቃቀፍ መች ይረሳውና፣ መላእክት ቅዱስ ቅዱስ እያሉ ሲያመሰግኑት የሰማ ጆሮዋ መላእክት ድምፅ እያሰሙ ሲሰግዱልህ የነበረ እኔን እንደ መንበር እንደ ዙፋን ከላይ ሳትታጣ ከታችም ሳትጎድል ሰው የሆን ጌታ እባክህ ይቅር በል ብለሽ ለምኝልን ብላችሁ ንገሯት። ያን ጊዜ የሕይወት ዛፋችን ድንግል ማርያም መጠለያ ትሆነናለች። ስለዚህ ድንግል ማርያም የሕይወት ዛፋችን ናት፣ መጠለያችን ናት፣ የምግባችን የመመገባችን ምክንያት ናት። ያበዛው እግዚአብሔር ምግቡን ያበዛ የሚበላውን አንድ አድርጎ ግን ለሁላችን እንዲበቃ ያደረገ በእሷ በኩል መጥቶ ነው። ይህች እናት እንዴት ትረሳ? ይህች እናት እንዴት አትታወስ? ይህች እናት እንዴት አታማልድም ትባላለች? ይህች እናት እንዴት አትጠቅምም ትባላለች? እንኳን ጌታን የወለደች እናት የኔ እናት ያንተ እናት ያንቺ እናት ብታረጅ እንኳን አርጅተው እድሜ ጠግበው እንኳን ቢሞቱ እንባችን ይቆማል። ምእመና እናቴ እናቴ ማለታችን እናቆማለን። ታዲያ የጌታን ስራ ለመግለጥ ምክንያት የሆነች ጌታ ራሱ ስራውን የገለጠባት የተዘጋው ዓለም እንዲከፈት ምክንያት የሆነች እንጀራን እንዲጋገር ምክንያት የሆነች ድንግል የእሷ ነገርማ ሲነገር ድንግል አሁን ቃጠሎ የበስቷል በሏት። የኃጢአት ቃጠሎ ዋዩ እባክሽ አንቺ ጥላ ሁኚ ብለን እሷ ዛፍ ናት፣ መጠለያችን ናት፣ እንጠለልባታለን። ሁላችን ተጠልለንባት አይበቃችሁም አትልም። ለሁላችን የምትበቃ እግዚአብሔር ለሁላችን እንድትበቃ አድርጎ የሰጠን እግዚአብሔር ለሁላችን እንድትበቃ አድርጎ የፈጠራት ንጽህናዋ፣ ቅድስናዋ፣ ጌጧ ቢነገር ቢተረጎም ሊቃውንቱ ቢያመሰጥሩት የማያልቅ ሀብት ያላት ድንግል ማርያም እሷን የሰጠን አምላካችን ክብር ምስጋና ይግባው። ስለዚህ ዛሬ ወርሃዊ በዓሏን የምናስበው አምላክን ሰማይና ምድር የማይችሉትን ጌታ የወለደችበትን ወርሃዊ በዓሏን እናስታውስላታለን። በእውነት ዛሬ መላእክትና ሰው አንድ ላይ ሆነው ዘምረውላታል። ድንግል ማርያም እየገረማት ነበረ። ሰውና መላእክት አንድ ላይ ሆነው ሲዘምሩ፣ ኖሎት አንድ ላይ ሆነው እግዚአብሔር ታረቀን እያሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እግዚአብሔር ሰውን ይቅር ያለ ጌታ ክብር ምስጋና ይግባው እያሉ ሰማያውያን መላእክት ምድራውያን ደቂቀ አዳም በአንድ ላይ ሆነው ለሕፃኑ ሲዘምሩ ድንግል ማርያም ዘንበል ብላ ጆሮዋን አዘንብላ የመላእክትን ዝማሬ የኖሎቱን እየተሯሯጡ መዘመራቸውን ማመስገናቸውን እያየች ድንግል እየገረማት ማርያም ይህን ሁሉ ምስጢር በልቧ ምን ትለው ነበር አለ? ምን ትለው ነበር?
ተጠብቀው ነበር። የትኛውን? የመላእክትና የሰውን በአንድነት መዘመር። አቤት ጌታ ሆይ ያንተ ምስጢር እኮ ተነግሮ አያልቅም። አቤት እያለች እየገረማት ምስጢር ገልጦላት ምስጢሩን አውቃ ድንግል ማርያም ምስጢር አዋቂ ናት። ግን በልቧ የምትጠብቅ ዛሬ የተከናወነውን የማዳን ሥራ በልቧ የምትጠብቅ ምስጢር ጠባቂ ንጽሕት ክብርት ድንግል ማርያም እግዚአብሔር የገለጠላትን ምስጢር ለማንም የማታወራ ለማንም የማትናገር ሥላሴ ለፍጥረት ሊገልጡት ካላቸው ምስጢር እንደ ድንግል ማርያም ምስጢር የገለጡለት የለም። እንደ ድንግል ማርያም የመጀመሪያ ምስጢር አዋቂ ድንግል ማርያም ናት። መታወቂያም ናት። የሥላሴ መታወቂያም ናት። ለምን? ሊቁ ሲናገር ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስትሙ ንጽሕት ክብርት ከምትሆን ከእመቤታችን ከድንግል ማርያም ከመወለዱ አስቀድሞ የሥላሴ አንድነት ሦስትነት በጎላ አይታወቅም ነበር ይላል ቅዱስ ጎርጎርዮስ። ስለዚህ የሥላሴ አንድነት ሦስትነትም መታወቂያ ናት፣ ምስጢር ጠባቂ ናት፣ ምስጢር አዋቂ ናት ድንግል ማርያም። እንኳን የኔና የእናንተን ምስጢር የሥላሴን ምስጢር ሥላሴ በገለጠላት መጠን ታውቃለች። አንደኛ ምስጢር አዋቂ የምትባል እሷ ናት። ሁለተኛ ዮሐንስ መጥምቅ ነው የሥላሴን ምስጢር የሚያውቅ ምእመናን። አንደኛ ማን ናት? ድንግል ማርያም የሥላሴን ምስጢር የምታውቅ እግዚአብሔር የገለጠላትን ምስጢር ለሷ የገለጠውን ያህል ለማንም አልገለጠም። ሁለተኛ ዮሐንስ መጥምቅ ነው። ከድንግል ማርያም ቀጥሎ የሥላሴን ምስጢር የሚያውቅ ዮሐንስ መጥምቅ ነው። ሶስተኛ ሐዋርያት ናቸው። የማቴዎስ ወንጌል ምዕራፍ 3 ስለ ዮሐንስ መጥምቅ፣ የማቴዎስ ወንጌል ምዕራፍ 17 ላይ ደግሞ ስለ ሐዋርያት የሥላሴ አንድነት ሦስትነት ሲገለጥላቸው እናያለን። ከዚህ ሁሉ ግን ማን ትበልጣለች? ማን ትበልጣለች? ማን ትበልጣለች? እመቤታችን ትበልጣለች። ለዚህ ነው ቅዱስ ኤፍሬም አንቺ የምስጢር ምስጢር ነሽ ይላታል። የምን ምን? የምስጢር ምስጢር ነሽ፣ የታተምሽም መጽሐፍ ነሽ፣ ማንም ገልጦ የሚያነብሽ አይደለሽም። ለዚህ እኮ ነው ብዙዎች ድንግል ማርያምን መጽሐፍነቷን ማንበብ ሲያቅታቸው ከድንግል ጋር ግብ ግብ ይገጥማሉ። እኔና እናንተ ደግሞ በርከክ ብለን እመቤቴ ጎዶሎዬን ሙይ እንላታለን። ትዳር የሌለው ትዳር ስጭኝ እንላለን። ጤና የሌለው ጤናዬን አምጪ እንላለን። ልጅ የሌለው ልጅ አሰጭኝ እንላለን። የሚበላ የሚጠጣ የሌለው የቆሎ ተማሪ የራራሽ እመቤት ለውሻ የራራሽ የኔን ሆድ መሙላት ያቅትሻል? አንቺ እኮ የሕይወት ዛፍ ነሽ በይ እንጂ እንኳን ይህን ተራውን እንጀራ አማናዊውን ፍሬ አምጥተሽ አብልተሽን አይደለ በይ ጉዳይን አንቺ ፍቺ እንላታለን። ያን ጊዜ ትፈታልናለች አትፈታልንም? ትፈታለች አትፈታልንም? ማናት እሷ? እመቤታችን ንጽሕት ክብርት ድንግል ማርያም። ስለዚህ ቢቸግረን መጽናኛችን፣ ብናዝን መጽናኛችን፣ ቢርበን የምግብ ምክንያታችን፣ ቢጠማን የመርካት ምክንያታችን፣ ብንራቆት የመልበስ ምክንያታችን 5500 ዘመን ራቁት ሆኖ የነበረው ዓለም ድንግል ማርያም በእሷ በኩል መጥቶ ነው የጸጋ ልብስ የክብር ልብስ ያጎናጸፈን መድኃኔ ዓለም። እሷን የሰጠን አምላካችን ክብር ምስጋና ይግባው። የመጨረሻዬ ሁላችንም ያለ እሷ ሕይወት ስለሌለን ሕይወት ክርስቶስን ያመጣች የሕይወት ዛፍ እሷ ስለሆነች የእሷን አማላጅነት እንኳን በእኔ በዲዳው አንደበት በሃይማኖተ አበው ተብሎ የሚጠራው መጽሐፍ ከ60 በላይ ሊቃውንት የጻፉት መጽሐፍ ነው። 60 ሁሉ ስለ እመቤታችን ተናግረዋል። 60 ሊቃውንት ይገርማቸዋል። እነ ቅዱስ ቄርሎስ፣ እነ ዮሐንስ አፈወርቅ፣ እነ ቅዱስ ኤፍሬም፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ኤራቅሊስ ምን ስለ ድንግል ማርያም ያልተናገረ ማን አለ? ለምን ተናገሩ ካላችሁ የሁሉም ነገር መግቢያ ድንግል ማርያም ናት። መግቢያ ማለት ወደ ዋናው በር አይደለ? ወደ ዋናው ቤት ክርስቶስ ቤት ነው። ድንግል በር ናት። ወደ ቤቱ መግቢያ ናት። አንድ መጽሐፍ ሲነበብ መግቢያ አለው። ስለዚህ ክርስቶስ ጋር መድረሻ ምክንያት ክርስቶስ እንዲመጣ ምክንያት የሆነችን ድንግል ማርያም ናት። ማን አዘጋጃት? ራሱ ባለቤቱ። ማን? ክርስቶስ። ለምን? ለእኔና ለእናንተ የመዳን ምክንያት አድርጎ የሰጠን እሷን ነው። የምንጠለልባት የሕይወት ዛፋችን ድንግል ማርያም ናት። ለሚመረኮዝባት በሉ እስኪ የሕይወት ዛፍ ናት። በአማላጅነቷ ለሚያምን የሕይወት ዛፍ ናት። በንጽህናዋ በቅድስናዋ ለሚያምን የሕይወት ዛፍ ናት። የሕይወት ዛፋችን ድንግል ማርያም ሕይወታችንን የተስተካከለ ታድርግልን። በዚህ ዘመን እመቤታችንን የሚጠሩ ብዙ ሰዎች አሉ።
መልእክታችን እንኳን ድንግል ማርያምን ከኔ ጋር መጣላትስ ምን ይጠቅማል ነው። ከእህቴ ጋር መጣላትስ ምን ይጠቅማል? ከወንድሜ ጋር መጣላትስ ምን ይጠቅማል? እንኳን ሰማይና ምድር የማይችሉትን ጌታ ችላ እግዚአብሔር አስችሏት የቻለችን እመቤት ከሷ ጋር ግብ ግብ መግጠም ቀርቶ ከአንድ ሰው ጋር መጣላትስ ምን ይጠቅማል? ከድንግል ጋር የድንግል ፍቅር የገባቸው መንግስተ ሰማያት የነሱ ናት። የድንግል ፍቅር የገባቸው የቤተ ክርስቲያን ፍቅር የገባቸው ናቸው። የድንግል ፍቅር የገባቸው የክርስቶስ አምላክነት የገባው ነው። ክርስቶስን አምላክ ከማለታችን በፊት ኢየሱስ ከማለታችን በፊት ድንግል ማለት ግዴታ ነው። ለምን? ኢየሱስ የሚለውን ስም ያወጣችለት እመቤታችን ድንግል ማርያም ናትና በሷ ጥላነት ተጠልለን በአማላጅነቷ ተጠብቀን የእናትነት ፍቅሯ በልባችን ታትሞ ለዘላለም እንዲኖር የአምላካችን መልካም ፈቃዱ ይሁንልን። እሷን የሰጠን አምላካችን ክብር ምስጋና ይግባው። አምላካችን መድኃኔዓለም ኢየሱስ ክርስቶስ ጉባኤያችንን በዚህ መንገድ ስንማር ሰንብተናል። እኛም ተምረናል፣ እናንተም ተምራችኋል። አሁን ምንድነው የሚጠበቅብን? በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ እንደተመዘገበው ኩሉ ኬዘ ይሰምዕ ዘንተ ቃልየ ወይገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበኩ። እስካሁን ድረስ የሰማነውን ይህንን ቃሌን ሰምቶ የሚተገብረው የሚፈጽም ሰው ቤቱን በዓለት ላይ የሰራ ጥበበኛ ሰውን ይመስላል ይላል። ስለዚህ ሰምተን መተግበር ጥበበኝነት ነው። ምን አይነት የንስሐ ሕይወት እንዲኖረን ራሳችን እንድንገዛ ከክፉ እንድንጠበቅ የዓለም ከንቱ መሆኑን ማሰብ፣ ይልቁንም ደግሞ እግዚአብሔር ለእኛ የዋለልን ውለታ ሳንረሳ ለድንግል ያለንን ክብር ከቅድም እያወቅናት ድንግልን እየቀመስናት እየጣፈጠችን እስከ መጨረሻው ድረስ ጌታን ማመስገኛ ምክንያት የምትሆነን ጌታ ሆይ እሷን ስለሰጠህን እናመሰግናለን እያለን አምላካችን የማመስገኛ ምክንያታችን ናት። የሕይወት ዛፋችን ድንግል ማርያም በሕይወታችን ጣፋጭነት ለሕይወታችን ጥፍጥና ምክንያት ናትና ሕይወታችን ሁሉ የጣፈጠ ታድርግልን። ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ ዘንድ ታማልደን። እኔና እናንተ ወንጌል ሰማነ። በዚህ ሰዓት የመከራ ድምፅ የሚሰሙ ወገኖቻችን አሉ። እግዚአብሔር እነሱን በቸርነቱ ይጠብቅልን፣ ሀገራችንን ሰላም ያደርግልን። መጨረሻ ስትወጡ አንዳንድ አቡነ ዘበሰማያት እየደገማችሁ ውጡ። ክቡር አባታችን ከሚሰጡን ጸሎት እንዳለ ሆኖ እስኪ እንዲያው ሀገሪቱ በደም እየታረሰች ነው፣ እባክህ ጌታ ሆይ በቃሽ በላት ብለን አንዳንድ አቡነ ዘበሰማያት ብንችል እንባ እንጨምርበት። ብንችል እናቶቼ ለዚህ ቅርብ ናችሁ። በደንብ አልቅሳችሁ እንባ አውጥታችሁ ጌታ ሆይ ይህችን ሀገር ይቅር በላት። እርስ በርሳችን የምንበላላውን ሰው ለሰው ማይራራበት ሰው ከእንስሳነት አልፎ አውሬ ሆኖ ተመልከቱ እንዲያርገን እንቁረጠው እንረደው እየተባለ ሰው ሲታረድ በቪዲዮ እያየን ነው። ከዚህ የደረስነ ይህን ያየ አይናችን የተረገመ ነው። በእውነት ምን ብንረገም ነው? ስለዚህ እናንተ ቅርብ ናችሁ፣ አባቶቼ ቅርብ ናችሁ። አንዳንድ አቡነ ዘበሰማያት እንባ ጨምራችሁ አልቀሳችሁ ለእግዚአብሔር ንገሩት። ሌላ ምን አማራጭ አለን? ድንግል ሆይ እባክሽ አንቺ የሕይወት ዛፋችን ነሽ፣ ስለዚህ ሕይወት ዝሪብን፣ የጥላቻ መንገድ ይወገድ ብላችሁ ድንግልን ተማጽናችሁ ሰላም ለኪ ደግማችሁ አቡነ ብላችሁ ብትሄዱ እግዚአብሔር ምናልባትም ከእናንተ መካከል አንድ ቅዱስ ይኖራል፣ አንድ ጸሎቱ የሚሰማለት ይኖራልና ሀገራችንን ሰላም ያድርግልን። በሌላ ቦታ ምን ሰማው እዚህ ማይመጣበት ምን ምክንያት የለም። የሁሉም መፍትሄው የጦር መሳሪያችን የጦር መሳሪያ ብዙ ብረት ማንጋጋት አይደለም፣ ብዙ አይነት መሳሪያ መታጠቅ አይደለም። የክርስቲያኖች የጦር መሳሪያቸው እግዚአብሔርን በጸሎት መለመን ነውና ለምን ነው እንድንጠቀም አምላካችን ይርዳን። ስለነበረን ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ለሚመረክ ክፉ አይንካችሁ፣ እግዚአብሔር ይስጥልን።